ዱንያን አላህ ሱብሓነሁ ወተዓላ ምን ብሎ ነገረን ካልን ዱንያ አጭር ናት፣ የአንድ ትረፋድ አንድ ሰዓት አትሆንም ይላል። እቺ ዱንያ ትጣፍጣለች። ሰው ልጅ ጣፋጭ ነገር ደግሞ ይወዳል፣ ይሸወድበታል ማለት ነው፣ ይሞኝበታል ማለት ነው፣ ይዘናጋበታል ማለት ነው። ስለዚህ ዱንያ አዘንጊናት እንዳትዘናጉ አሉ። እንዲሁም ደግሞ ኸዲረቱን ታማልላለች፣ ታምራለች። ላይን የሚያምር ለነፍስ ደግሞ ምጣፍጥ የሚወደድ ነገር አድርጎ ነው አላህ የፈጠራት አሉ። አላህ ደግሞ በዚች ዱንያ ውስጥ ምትክ አድርጓችኋል እናንተን። አንዱ ጂል ያልቃል፣ ከዛ ደግሞ ሌላ ይተካል። ዲናቸውን ቀልድ ጫወታ አድርጎ የያዙና ምንም ዲን የሚባለውን ነገር ቦታ ያልሰጡ ሰዎች እንዳሉ እንደሚኖሩ ይናገራል ቁርአኑ። እንደዛ ነው የምትሆኑት ወይስ ዱንያ ጫወታ ናት፣ ምንም ትርጉም የሌላት ነገር ናትና የዱንያን ምንነት አውቃችሁ ነው ዲናችሁን የምትይዙት የሚለው ነገር ሊታወቅ ማለት ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። አማ ባዕድ አላህ ሱብሓነሁ ወተዓላ ልንፈራ ይገባል። አላህን እንፍራ። አላህ ባሮቼ ሆይ እኔን ፍሩኝ ይላል። ባሮቼ ሆይ ጌታችሁን ፍሩ፣ አላህን ፍሩ ይላል። አላህን በሚገባው መፈራት ባለበት ልክ ፍሩት፣ አላህን መፍራት ባለባችሁ ልክ ፍሩት ይላል አላህ። ያ አዩሀ ለዚነ አመኑ ተቁላህ ሐቀ ቱቃቲሂ፣ አላህን መፍራት በሚገባው ልክ ፍሩት፣ በሚጠበቅባችሁ ልክ አላህን ፍሩ ይላል። ሐቀ ቱቃቲሂ አላህን በተገቢው መፍራት ማለት የአላህ ሱብሓነሁ ወተዓላን ትእዛዝ ላይጣስ አላህ ሱብሓነሁ ወተዓላ የከለከለውን ላይተው መተግበርና አላህ የከለከለውን ነገር ደግሞ ላይጣስ መራቅ ማለት ነው፣ ወይም መተው ማለት ነው። ለአላህ ፍጹም ታዛዥ መሆን ቅን ባሪያ መሆን ማለት ነው። ማለት ሀዋን ነፍስያን ስሜትን አሸንፎ ከሸይጣንም አልፎ ሰውየው አላህ ሱብሓነሁ ወተዓላን በትክክል ሲፈራ፣ አላህን በትክክል ሲታዘዝ፣ አድርግ የተባለውን ሲያደርግ፣ አታድርግ የተባለውን ሲከለከልና በስሜቱ ፍጹም ሳይመራ ሲቀር፣ ለስሜቱ ሳይታዘዝ ሲቀር ያኔ አላህ ሱብሓነሁ ወተዓላ በአግባቡ መፍራት ማለት በዛ ነው የሚለካው ማለት ነው። ኢዘን አላህ ሱብሓነሁ ወተዓላን መፍራት ማለት ወይ መስራት ነው ወይም መከልከል ነው፣ መተው። ማድረግ ያለብንን ማድረግ አላህን መፍራት ነው። ማድረግ የሌለብንን መተው አላህን መፍራት ነው። ሰው በሁለቱም ነው የሚፈተነው። አድርግ የተባለው ነገር ሊቀልለት ይችላል፣ አታድርግ የተባለው ነገር ደግሞ ሊከብደው ይችላል። ሁለቱም ላይ ግን ያው ራሱን ተፈታትኖ በማድረግም በመተውም ራሱን አሸንፎ መገኘት ይኖርበታል ማለት ነው። አላህን መፍራት ይረጋገጥ ዘንድ ወይም ለማረጋገጥ ማለት ነው። እንዲሁም አላህ ሱብሓነሁ ወተዓላን መፍራት በጥቅሉ ትክክለኛ ሙእሚን መሆን ማለት ነው፣ ትክክለኛው ሙስሊም መሆን ማለት ነው። በዒባዳችንም ዒባዳ በምንሰራበት ጊዜ ለአላህ ሱብሓነሁ ወተዓላ ስንሰግድ፣ ስንጾም፣ ምን ስንል እንዲሁም ደግሞ ከባሮቹ እርስ በርሳችን ባለንም ትስስርና ግንኙነትም እንደዛው አላህ በፈለገው ሱራ አላህ በፈለገው መልክ ስንሆን ነው አላህን ፈራን የሚባለው። ሲቀጥል አላህ ሱብሓነሁ ወተዓላ ለባሮቹ ብዙ ጸጋዎችን ውሏል። አላህ ከዋለልን ጸጋ አንዱ ዱንያ ምን እንደሆነች በትክክል ምንነቷን ነግሮናል። እኛ ምን እንደሆንና ማን እንደሆንን በትክክል ማንነታችንን ነግሮናል። ምን ማድረግ እንደሌለብንና ምን ማድረግ እንዳለብን ደግሞ ነግሮናል። በዛ መሰረት ምን እንደሚጠብቀንም አላህ አስቀምጧል ማለት ነው። ትልቁ ነገር ይሄ ነው። በራሳችሁ ነገራቶችን ለዩ ብንባል ልንቸገር እንችላለን። አሁን ግን ነገራቶቹ ተለይተው ተነግሮናል። የኛ አንድ ነገር ብቻ ሆነ ማለት ታዛዥ መሆንና መተግበር ብቻ ነው ኃላፊነታችን ማለት ነው። ይሄን ያክል አዝኖልናል አላህ። ይሄም ሆኖ ግን ያው ሰው ልጅ ደካማ ነው። ታዲያ ዱንያን አላህ ሱብሓነሁ ወተዓላ ምን ብሎ ነገረን ካልን ዱንያ አጭር ናት፣ የአንድ ትረፋድ አንድ ሰዓት አትሆንም ይላል። አንዱ ቀን አለ አይደለ? ከዚህ ቀን ውስጥ አንድ ትረፋድ ያክል አትሆንም።
አላህ ሰዎችን ከቀሰቀሳቸው በኋላ ስላሳለፉት የዱንያ ህይወት በሚጠየቁበት ጊዜ ምንም ከረፋዱ አንዲት ሰዓት እንኳን እንደቆዩ አያስቡትም ይላል። ከአጭርነቷ የተነሳ አጭር ናት ዱንያ። እሷ ሙሉ አቆናት አጭር። ይሄም ሆኖ ግን እያንዳንዱ ግለሰብ ደግሞ በዱንያ ውስጥ የሚኖረው ጊዜ ምን ያክል አጭር እንደሚሆን ያው ማሰብ በጣም ደግሞ ካጭሩ አጭር ማለት የመጨረሻ። እናም ሰዎች በዱንያ እንደሚሸወዱ ዱንያ ደግሞ ሰውን እንደምታታልል ሰው የምታለል እንደሆነና ደካማ እንደሆነም ተነግሮናል እንድንጠነቀቅ። ነብዩ ሰለላሁ ዐለይሂ ወሰለም ስለ ዱንያ ሲናገሩ ምን አሉ ደግሞ إن الدنيا حلوة خضرة. رجم حديث ነው ይሄ ሐዲስ ብዙ ነገር የተነገረበት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም እስከ ቃሚያ ቀን የሚሆነው ነገር ሁላ አብራርተዋል። ያዘው ይዞታል የረሳው ረስቶታል እንጂ ያሉበት ሐዲስ ነው። አቡ ሰዒድ አልኹድሪ ረዲየላሁ ዐንሁ ታዲያ እዛ ውስጥ ምን አሉ? مما قاله رسول الله صلى الله عليه وسلم قال ألا إن الدنيا حلوة خضرة. እቺ ዱንያ ትጣፍጣለች አለ። ሰው ልጅ ጣፋጭ ነገር ደግሞ ይወዳል፣ ይሸወድበታል ማለት ነው፣ ይሞኝበታል ማለት ነው፣ ይዘናጋበታል ማለት ነው። ስለዚህ ዱንያ አዘንጊናት እንዳትዘናጉ አሉ። እንዲሁም ደግሞ ኸዲረቱን ታማልላለች፣ ታምራለች። ላይን የሚያምር ለነፍስ ደግሞ ምጣፍጥ የሚወደድ ነገር አድርጎ ነው አላህ የፈጠራት አሉ። አላህ ደግሞ በዚች ዱንያ ውስጥ ምትክ አድርጓችኋል እናንተን። አንዱ ጂል ያልቃል፣ ከዛ ደግሞ ሌላ ይተካል። እንዲሁ ያላችሁ ነው የምትቀጥሉት አሉ። እኛም ሰዎችን ተክተን ነው እዚህ ያለ ነው። እኛን ደግሞ የሚተኩ ሰዎች ይመጣሉ። አላህ Subhanahu Wa Ta'ala ግን እናንተን በዱንያው ላይ እየተካችሁ ሲያፈራርቅ የመጨረሻው ሰው እስኪደርስ ምንድነው እሱ فينظر كيف تعملون أو لينظر كيف تعملون እንዴት እንደምታደርጉ ልመለከታሉ፣ ልትታዩ፣ ልትፈተኑ ምንድነው የምታደርጉት እስኪ። ምክንያቱም ከሰዎች الذين اتخذوا دينهم هزوا ولعبا ዲናቸውን ቀልድ ጫወታ አድርጎ የያዙና ምንም ዲን የሚባለው ነገር ቦታ ያልሰጡ ሰዎች እንዳሉ እንደሚኖሩ ይናገራል ቁርአን። እንደዛ ነው የምትሆኑት ወይስ ዱንያ ጫወታ ናት ምንም ትርጉም የሌላት ነገር ናትና የዱንያን ምንነት አውቃችሁ ነው ዲናችሁን የምትይዙት የሚለው ነገር ሊታወቅ ማለት فينظر كيف تعملون. ከዛ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም አላ ፈተቁ ዱንያ ወተቁ النساء አደራችሁን ከዱንያ እንዳታጠፋችሁ ተጠንቀቋት አሉ። ግን ዱንያ እንዴት ነው የምንጠነቀቀው? ተፈጥረንባታል እኮ የትም አንሄድም፣ ምንም ማድረግ አንችልም እኮ ዱንያ ከመኖር ውጪ አማራጭ የለንም ሌላ። ስትኖሩ አላህ በፈለገው መንገድ ኑሩ ነው። ይሄ ነው ጥንቃቄው። ታዲያ ይሄ ነው ጥንቃቄው እንጂ ከዱንያ የት ይከዳል? የትም አይከድም። ዱንያ ላይ ካልተሰራ ጀነት የማይገኝም። ሰው ጀሃነም የሚገባው ዱንያ ላይ በሰራው መዝራቱ ለአኺራ የተባለችውም ለዛ። ታዲያ በጣም አጭር ናት፣ በጣም ትንሽ ናት ደግሞ አላህ ዘንድ እኮ የትንኝ እንኳን ክንፋት መዝንም ተብላለች። ለዛ ምን ይላሉ? ዱንያ ወርቅ ብትሆን አኺራ ደግሞ ሸክላ ቢሆን ማንም አቅል ያለው ሰው ያንን ሸክላ የሆነችዋን አኺራ ይመርጣል እንጂ ወርቅ የሆነችዋን ዱንያ አይመርጥም አሉ። ምክንያቱም ከጠፊ ወርቅና ከዘላቂ ሸክላ ዘላቂው ሸክላ ስለሚሻል። እንደዛ ግን አይደለም ደግሞ አኺራ ቀሪ የሆነ ወርቅ ነው፣ ዱንያ ጠፊ የሆነች ሸክላ ናት። ሰው ልጅ ጠፊ የሆነን ሸክላ ቀሪ ከሆነው ወርቅ እያስመረጠ ነው ማለት ወይም እየመረጠ ነው ማለት ነው የሚከስረው። ስለዛ ጥንቃቄ ልናደርግ ይገባል። ዱንያ ላይ አላህ ባሮቹን ይፈትናቸዋል በማግኘትም በማጣትም። ምክንያቱም ሐያት የምንለው ነገር هي المتناقضات ተቃራኒ ነገር ሁላ ማለት ነው ህይወት ማለት። ዱንያ ውስጥ ጥሩ ነገር መጥፎ ነገር፣ ሰዎችም ውስጥ ሙእሚን አለ አሉ እኮ ነብዩ ሰለላሁ ዐለይሂ ወሰለም وإن الله እኮ በኒ አደምን في درجات شتى በተለያየ ደረጃ አድርጎ ነው የፈጠራቸው አሉ። ሙእሚን ሆኖ ተወልዶ ሙእሚን ሆኖ ኑሮ ሙእሚን ሆኖ ይሞታል አሉ። ካፊር ሆኖ ተወልዶ ካፊር ሆኖ ኑሮ ካፊር ሆኖ ይሞታል አሉ። ግን ሙእሚን ሆኖ
ተወልዶም ሙእሚን ሆኖ ኑሮም ካፍር ሆኖ የሚሞትም ግን አለ ብለዋል ተጠንቀቁ አሉ ይሄም ብቻ አይደለም ካፍር ሆኖ ተወልዶም ካፍር ሆኖ ኑሮም ሙእሚን ሆኖ ደግሞ የሚሞት በተቃራኒው አለ ብለዋል ሰው ልጆች ከሰው ልጅ አሉ ቶሎ የማይቆጣ ከተቆጣም ቶሎ የሚመለስ ሰው አለ ከሰው ልጅ ቶሎ የሚቆጣ ቶሎ የሚመለስም አለ ይሄ ሰየው ተካክሷል ከሰው ልጅ ቶሎ የማይቆጣ ቶሎ የማይመለስ ቶሎ የሚቆጣ ቶሎ የማይመለስም አለ ቶሎ የማይቆጣ ቶሎ የሚመለሰው ምርጡ ሰው እሱ ነው አለ ቶሎ የሚቆጣ ቶሎ የማይመለሰው ደግሞ ጥሩ ሰው አይደለም አለ ወሃከዛ በሁቁቆችም መጡ ነብዩ ሰለላሁ ዐለይሂ ወሰለም ከሰው የራሱን ነገር በጥሩ በአግባቡ የሚጠይቅ ሐቁን የሰዎችንም ሐቅ በአግባቡ የሚያደርስ አለ አሉ ይሄ ጥሩ ሰው ነው ከሰዎች ደግሞ የራሱን በአግባቡ የሚጠይቅ የሌሎቹን ደግሞ በአግባቡ የማይሰጥ ወሃከዛ ሁሉንም በዚህ መልኩ አሉና አስቀመጡ ኢዘን ማንነታችንም ምንነታችንም ተነግሮናል የዱንያም ምንነት ማንነቷ ተነግሮናል ማለት ነው የፈለኩት ከዛ ግን ውጤቱ ምንድነው ያው ሁሉም ይሞታል ለዛ ሲባል አንዴ ነብዩ ሰለላሁ ዐለይሂ ወሰለም በተኙበት ሰውነታቸው ላይ ሰንበር ወጥቶባቸዋል የተኙበት በጣም ሸካራ ነገር ነበርና ይሄ በዚህ ምክንያት ሱሐቦች አንዳንድ ጉዳዮችን ሲያነሱ አያሉ እኔኮ ዱንያ ላይ የኔ ምሳሌ የሙእሚን ምሳሌ ይሄ ስለሆነ ነው እንደ አንድ ተጓዥ ነው አሉ ይሄ ሐዲስ ቁርአኑ የዱንያን ምሳሌ ባስቀመጠው በተቃራኒ የዱንያን ምሳሌ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡበት የሙእሚን ምሳሌም ጭምር ማለት የሰው ልጅ ምሳሌም ጭምር ማለት አንድ ሰው ተጓዥ ነው መንገደኛ ነው እየተጓዘ ነው ያለው የሆነ ቦታ ላይ ሲደርስ አንድትን ዛፍ ያገኛል ጥላ ያላት እዛ ጥላ ስር ተጠልሎ ትንሽ እረፍት ይወስድና ከዛ መንገዱን እንደሚቀጥል ሰው ነው አሉ ይሄ ማለት ዱንያ ታምራለች ታማልላለች ማለት ነው ምክንያቱም ፀሐይ በሆነበት በረሃ በሆነበት አخضر የሆነ እርጥብ የሆነ ዛፍ ጥላ ያለው ማለት ልዩ ነገር ሆና ትታያለች ጥቅምም አላት ዱንያ ግን ሰውየው ዱንያ ላይ ናት ብሎ ለጉዞ ካልቀጠለ ኸይር ስራውን እየሰራ ካልሄደ እዚሁ ከቆየ ያው መንገዱን ላይ ጨርስ ነው ተበላ ማለት ሰውየው ከሰረ ቀረ ማለት ጠፋ ማለት ይሄ ብቻም አይደለም ዱንያ ስትጠፋ ስታልቅ አትታይም ጥላ መተሃንድስ ዛፍ ስር ስትጠለል ያ ጥላ ከነበረበት ቦታ ወደ ሌላው አቅጣጫ ሄዶ ነው የምታየው ውጤቱን ነው እንጂ የምትመለከተው እንቅስቃሴውን መመልከት አትችል ህይወትህም እንደዚሁ ነው ህይወታችን እድሜው እየጨመረ መሆኑን እንጂ እንዴት እየሄደ እንደሆነ እኮ አንመለከተውም እኮ ግን እኮ እሱ አለቀ ሄደ እየሄደ ነው ያለው እንደ ጥላናት ማለት ነው ዱንያ እንደ ጥላናት ጥላ ሲሄድ የሚያየው ሰው አለ መሄዱ ውጤቱን ነው እንጂ የምትመለከተው ምንም እንቅስቃሴውን አትመለከት ዱንያም እንደዛ ናት ማትጨበጥ ነገር ስለሆነች ለዛማ አላህ ዱንያን በዝናብ ነው ምሳሌ ያደረጋት የዱንያን ምሳሌ ንገራቸው አለ እንደ ዝናብ ነው ምንድነው እሱ እንደ ዝናብ መሆኗ የዝናብ ውሃ ጠቃሚ ነው ኸይር ነው በረካ ነው ዱንያም እንደዛው ናት ምን ለሆነ ሰው በአግባቡ አግኝቷት በአግባቡ ከሷ ጋር ኑሮ በአግባቡ ለሄደስ አላህ በፈለገው መልኩ ላስተናገዳት ሰው ማለት ነው ካልሆነሳ ዱንያም በመጠኑ በልኩ ከሆነ ሰውየው ይጠቀምባታል ዝናቡ በልክ ሲሆን ይጠቅማል ግን በኃይል ከዘነበ ያጠፋ ይችላል ዱንያም ልታጠፋ ትችላለች ማለት ነው ዝናቡም አይቀመጥም ይዘንባል ዘንቦ ያው መሬቱ የጠጣውን ይጠጣል ሌላው ይሄዳል አይደል ዱንያም እንደዛው ናት አትቀመጥም አው አንተ ያለክ ሄደች ወይም ደግሞ አንተ ተተሃተርክ እሱ እንደተጠበቀ ሆኖ እሷ አትቀመጥም ተዘዋዋሪ ናት ትንቀሳቀሳለች አትጨበጥም ዝናብ በውሃ ይጨበጣል ዝናብ አይጨበጥም ዱንያም አትጨበጥ እንደዚሁ ናት ኢዘን የዱንያን ሐቂቃ አውቀን ለአኺራችን መስራት አለብን ዱንያን ዲን አድርገን ማያዝ የለብንም ዲንን ደግሞ እንደ ዱንያ ቀላል ነገር አድርገን ማየት የለብንም
هذا وصلوا وسلموا على من أمرتم بالصلاة والسلام عليه إن الله ملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على محمد وعلى آل محمد وأزواجه وذرياته كما صليت وباركت على آل إبراهيم في العالمين إنك حميد مجيد وارض اللهم عن أبي بكر وعمر وعثمان وعلي وعن الصحابة أجمعين وعنا معهم برحمتك يا أرحم الراحمين اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات يا رب العالمين اللهم اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم ربنا اغفر لنا وارحمنا وأنت خير الراحمين اللهم إنا نسألك الهدى والتقى والعفاف والغنى برحمتك يا أرحم الراحمين اللهم أصلح لنا ديننا الذي هو عصمة أمرنا وأصلح لنا آخرتنا التي إليها معادنا واجعل الحياة زيادة لنا في كل خير واجعل الموت راحة لنا من كل شر يا رب العالمين اللهم إنا نسألك الهدى والتقى والعفاف والغنى برحمتك يا أرحم الراحمين اللهم ألف بين قلوبنا وأصلح ذات بيننا واجمع كلمتنا على الحق يا رب العالمين اللهم انصر المجاهدين في كل مكان يا رب العالمين اللهم انصر المستضعفين في كل مكان يا رب العالمين اللهم نصرك للمؤمنين يا أرحم الراحمين اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا يا أرحم الراحمين ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ሰብስክራይብ በማድረግ ቤተሰብ ይሁኑ።